ዛሬ ደግሞ ቦርጫችንን በአንድ ወር ውስጥ ለውጥ የምናይበት የምንቀንስበት፣ በተለይ ደግሞ ጎንና ጎናችን የሆነ አለ አይደለ ብጥ የሚል እሱ ላይ ያለው ውፍረት ላጠቃን። ዛሬ ግን እኔ የሰራልኝን እንዲሁም ደግሞ ጨጓራ ስንጠጣ የምንጠጣው ነገር ጨጓራችንን ይነካብናል የምትሉ ለጨጓራ መድኃኒት እንዲሁም ደግሞ ውስጥ የሆድ ድርቀት ያለብን ይህንን ብንጠቀመው የበለጠ ጤናማ እንሆናለን ማለት ነው። ሰላም ወዶቼ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት የቦርጭ ማጥፊያ ስሪልን ብላችሁኛ እኔም ለራሴ እየሞከርኩት ነው። ቆይና ትንሽ ታየሁት በኋላ እየላችሁ እመጣለሁ ብያችሁ ነበረ በኮሜንት ላይ። እንግዲህ ዛሬ እኔ የጠቀመኝ እንዲሁም ደግሞ በተለይ ሆዳችሁ የሚያቃጥላችሁ፣ ሆድ ድርቀት ያለባችሁ እንዲሁም ደግሞ የወር አበባችሁ የሚዛባባችሁም በዛውም ያስተካክልላችኋል ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ተልባ ነው የምጠቀመው። እንግዲህ ጥሬውን ተልባ 2 ማንኪያ ተጠቅሜ ያለው እናንተን ለማሳየት ያህል ነው እንጂ እኔ የተፈጨ ለራሴ ፈጭቼ ያዘጋጀውታለይ ማለት ነው። እና በሁለት አይነት መልኩ ነው የምሰራላችሁ። አንደኛ ፈጭተን፣ ሁለተኛ ደግሞ አምሰንም እንዴት መስራት እንዳለብን አሳያችኋለሁ። በሁለት መንገዱ ነው አጠቃቀሙ ማለት ነው። በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንግዲህ እዚህ ጋር በደንብ አድርገን እንፈጨዋለን፣ በደንብ ደቀቅ አድርገን ማለት ነው። ጥሬውንም መጠቀም ትችላላችሁ። ነገር ግን ጥሬው በተለይ የሆነ እንትናችን ለጨጓራ ይሰነቀርና እንዲሁም ደግሞ ላይፈጭ ይችላል። ስለዚህ እንደዚህ ከካ አድርገን ብንፈጨው፣ በተለይ ደግሞ ላም የሚያደርግ መፍጫ ቢኖራችሁ ወይም ደግሞ ሙቀጫ ካላችሁ በሙቀጫ መውቀት ትችላላችሁ ማለት ነው። ከዛ እንደዚህ አድርገን ያው እንግዲህ ፈጭቸዋለሁ። በጣም የምታልም አይደለችም የኔ መፍጫዬ ማለት ነው። በጣም ሸርካታ ናት። እና እዚህ ጋር እንግዲህ በፊት እየተጠቀምኩት የነበረው ፈጭቼ እንደዚህ አዘጋጅቼ ጠዋት ሁልጊዜም ቢሆን እጠጣለሁኝ ማለት ነው። በባዶ ሆዴ ማለት ነው። በባዶ ሆዳችን ነው የምንጠቀመው። ከዛ እንደዚህ አድርጌ በደንብ አድርጌ እንትን ለዋለሁ። ልክክ ብሏል። ነገር ግን ያው በአንድ እጄ እየሰራው ስለሆነ ነው እንደዚህ ትቶሎ ያላፈጠንኩባቸው ማለት ነው። እንግዲህ ረጋ ብዬ ነው የማሳያችሁ። ከዛ ሌላኛው ግብአቴ ደግሞ ምንድነው? እዚህ ጋር ቡና አለኝ። ተመሳሳይ ነው የምንጠቀመው። እዚህ ጋር 1 ማንኪያ ተልባ ጥሬውን ነው የምንጠቀመው ማለት ነው። ጥሬውን ነው የምጠቀመው እንደዚሁ ማለት ሳላምስ ምንም ጥሬውን ስላችሁ ሳንቆላ ሳይሆን ፈይተነው፣ ነገር ግን እንደዚሁ ሳናምሰው ማለት ነው። ጥሬ የሚባለው እንደዛ ነው። እና ከዛ በኋላ እዚህ ጋር ቡና ካላችሁ እናንተ የኢትዮጵያ ቡና ቆልታችሁ አዘጋጅታችሁ ከሆነ እሰየው። ነገር ግን ከሌላችሁ እንደዚህ ንስኮፊ መጠቀም ትችላላችሁ። ነገር ግን እንደዚህ ቡና የማትወዱ ካላችሁ ደግሞ ከሌላ ጋር ምሰራላችኋለን። እሱንም ቪዲዮ እናንተ ተከታተሉኝ ማለት ነው። ከዛ ተመሳሳይ እንደዚህ አድርጌ ነው የሰራሁት ማለት ነው። ብዙ ጊዜ የሚጠጡ ነገሮችን ለጨጓራ የሚነካ ዝንጅብል እንዲሁም ደግሞ ሎሚ በጣም አብዝተው የሚጠቀሙ እነሱም አሉ። ነገር ግን በተለይ ደግሞ ጨጓራ ያለብን እነሱን አብዝተን መጠጣት ስለማንችል እዚህ ጋር ግን ይሄንን ብንጠቀም ምንም ጉዳት የለውም፣ የበለጠ ጥቅም እናገኛለን ማለት ነው። እዚህ ጋር እንግዲህ ያው ውሃ አፍልቻለሁ። እንደምታዩት በፈላ ውሃ ነው የምንሰራው። ከዛ በኋላ የፈላውን ውሃ እንደዚህ ያደርገዋለሁ ማለት ነው። እኔ እንግዲህ ትኩሱን መጠጣት ትችላላችሁ፣ ነገር ግን ለብስ ከሚል ድረስ መጠበቅ አለባችሁ። አንዴ ሽምድድ አድርጋችሁ አንደኛ በባዶ ሆዳችሁ ስለሆነ ልባችሁን ትኩስ ነገር ሁልጊዜም ቢሆን ትኩስ ነገር ስንጠቀም ያው ታውቃላችሁ፣ በተለይ አብዛኞቻችን በአረቡ ዓለም ላይ ነን እና ስራ አለ፣ ሙቀት አለ እና የጋለ ነገር ስንጠቀም ልብ ድካም ይዘናል ማለት ነው። ስለዚህ ቀዝቀዝ እያደረግን እያደረግን ነው መጠቀመው። እዚህ ጋር ስኳር አንጨምርም፣ ማርም አንጨምርም፣ ምንም ነገር ማለት ነው። በባዶ ነው እና ማር ያው ስትጠቀሙት ምናልባት ያው እንግዲህ ይቅርታ ስኳር የለው ማር የለው ምን የለው፣ ነገር ግን ያው ጣዕም ላይ ኖረው ይችላል። ነገር ግን ደግሞ ግዴታ ለጤናችን ስንል
መጠቀም አለብን ማለት ነው። አይ እንትናለም እንደው አጠቀምት አላችሁ ትንሽዬ ማር ትንሽዬ በቃ እልምልም እንዲልላችሁ ብቻ ማለት ነው። እነዚህ ጋር እንግዲህ የአበሻ ሎሚ ተጠቅም ያለው ግማሽ ሎሚ ነው የተጠቀምኩት። በጣምም አታብዙ ሎሚ ሎሚ ያው ውስጣችን ላይ ያለውን የታመቀውን ሰብ ውስጣችን ላይ እሱን ምን ያደርግልናል? ያጠራልናል፣ ሊበጣጥስና ጽድት ያደርግልናል ማለት ነው። እና ስለ ቡና ስለ ተልባ ሰርች አድርጉ። በጣም ብዙ ዶክተሮች አውርተውለታል። ነገር ግን እኔ ሌሎችን ሞክሬ በደንብ አድርጌ ተጠቅሜ ነው ለአንድ ወር ነው የተጠቀምኩት ማለት ነው። ከዛ ያኛው ትንሽ ቀዝቀዝ እስከሚል ድረስ እዚህ ጋር እንደዛ መጠቀም የማትችሉ ቡና የማጠጡ እንዲሁም ደግሞ አይኔ ጥሬውን እንደዚሁ ፈጭተን አልፈልግም ታላችሁ በእንደዚህ ሁኔታ 1 ማንኪያ 2 ማንኪያ ቡና ተመሳሳይ ማለት ነው። ከዛ ሰሊጥ ወይም ደግሞ ስምስም በአረበኛ ማለት ነው። እንደዚህ አድርጋችሁ አብራችሁ ትፈጩታላችሁ፣ ታምሱታላችሁ። ይቅርታ አብረን እናምሰዋለን። ትንሽ እሳት ላይ ሞቅ ሞቅ እናደርገዋለን ማለት ነው። በደንብ አድርገን በጣም ሳያርም በጣም እንትን ሳይል ማለት ነው። እና እንደዚህ አድርጋችሁ ቡናውንም ከቡናውም ጋር እንደዚህ ቡናውንም እሱንም አንድ ላይ አድርጋችሁ ሶስቱንም በአንድ ላይ ማመስ ትችላላችሁ ማለት ነው። በእንደዛ መልኩ በጥሬው አልጠቀምም ብላችሁ ካሰባችሁ በጣም ተከበዳችሁ። ነገር ግን ለእኔ በጣም ነው የተስማማኝ፣ በጣም አሪፍ ነው። የበለጠ ግን ያለ ቡናው እንዲሁ ራሱ ነው ስጠቀመው የበለጠ የወደድኩት ማለት ነው። ብዙዎች ስለ ተልባ ወርተውለታል። አብዛኛው ግን ቪዲዮ እኔ ያለውኝ ዩቲዩበር እንደመሆን መጠኔ የሌሎችን ቪዲዮ አይቼ ዶክተሮችን ሰምቼ ሁሉንም ነው የማየው ማለት ነው። በዛ አንጻር እንግዲህ ሁሌም ቢሆን ታናናሾች ተታላላቆቻችን ነው የምንማረው ግዴታ ስለሆነ ማለት ነው። እና እዛ ጋር ሳይ እኔ ማተኩረው ኮሜንት ላይ ነው። ኮሜንት ላይ ሳተኩር በተለይ የተጠቀሙት አሁን ኮሜንት የሚጽፉት አብዛኞቹ የተጠቀሙ ሰዎች ናቸው እና ተጠቅሞ ያየሁትን ለውጥ ያዩበትን እዛ ጋር አስተያየት ይሰጣሉ፣ መልስ ይሰጣሉ። እዛ ላይ በደንብ አድርጌ ያነበብኩት ተልባ በጣም አሪፍ ነው። በተለይ ጠዋት ላይ እንደዚህ አንዳንድ ግላስ ጠጥታችሁ በዚህ ብርጭቆ ጠጥታችሁ ከዛ በኋላ ለ1 ሰዓት ስፖርት ማለት ተጠጣችሁ በኋላ ያው ትንሽ እንቅስቃሴ ብታረጉም አሪፍ ነው። ስፖርት ለጤንነት መልካም ነው ማለት ነው። ከዛ ለ1 ሰዓት ምንም ምግብ ሳትበሉ እሱን ጠጥታችሁ ብቻ ማቆየት ማለት ነው። ከዛ እንደዚህ አድርጌ ምን አደርጋለሁኝ? ትንሽ አመሳመስ አደርጋለሁ። ትንሽ ቀረፋ ጨምሬበታለሁ ለጣዕሙ ተፈለጋችሁ ማለት ነው። በእንደዚህ ሁኔታ መጠቀም ይቻላል በሁለት አይነቱ። ከዛ እንግዲህ ወዲያውኑ ትኩሱን ነው እዚህ ጋር የመልሰን ቅድሜ ፈጨሁበት ስለሆነ መፍጫዋን አላጸደዋትም። ምክንያቱም ተልባ ስለነበረ እዛው ፈጭቼ እዛው ላይ ነበረ እንትን ያልኩት። ወዲያውኑ ትኩሱን ላይ እዚሁ ላይ መልሰን እናደርገዋለን እንፈጨዋለን ማለት ነው። እና ምን ልላችሁ ነው ጠጥታችሁ ይሄንን ከጠጣችሁ በኋላ ቢያንስ በባዶ ሆዳችሁ ጠዋት ሁልጊዜም ቢሆን ትንሽ እንቅስቃሴ ወይም ስራ ከመግባታችሁ በፊት ጠጥታችሁ ስራችሁን ጨርሳችሁ ስትንቀሳቀሱበት ያ በባዶ ሆዳችሁ ሰቡን ይሄ ስብ ነው አይደለ? እሱን ጥርግርግ አድርጎ በተለይ ይሄ ጎንና ጎን እኔ የሚያስጠላኝ ነገር ምን እንደው ታውቃላችሁ? ከጎንና ጎን ያለው ውፍረት በቃ በጣም ነው። ይሄ ካሻቸው አካባቢ ይሆናል አይደለ? እሱ በጣም ነው የሚደብረው። እና በተለይ የሆነ የምትፈልጉን ልብስ ስትለብሱ በጣም ነው የሚደብረው። እና እዚህ ጋር የምናደርጋለን ራሳችን መጠበቅ አለብን። እና እንደገናም ደግሞ ይሄንን ብቻ ጠጥተን ደግሞ እንቅስቃሴ ታናደርግ ደግሞ በአጭር ጊዜ ለውጥ ማምጣት አንችልም። ምናልባትም ያኔ ምግብ ስንመገብም ትንሽ ቀነስ እያደረግን ሰላጣ ነኮችን እንዲሁም ደግሞ እንዳልኳችሁ ማታ ላይ ራት በጊዜ መብላት ማለት ነው። ከዛ እንቅስቃሴ ቢያንስ ለ15 ደቂቃ ለ20 ደቂቃ ስፖርት ስሩ ማለት ነው። እኔ የማደርገውን ነው ለእናንተ የምነግራችሁ ማለት ነው። ከዛ በኋላ በአጭር ጊዜ ለውጡን ታዩበታላችሁ። ምክንያቱም ስፖርት አንደኛ ለጤናችን አሪፍ ነው። ሰውነታችን የሆነ እንቅስቃሴ ሲያገኝ ጤናችን ይመለሳል ማለት ነው። ጤናማ እንሆናለን።
ከስራ ጋር እኛ አይመቸንም እንዴት ብለን ወገብ አይንቀሳቀስም። ለወገብ ህመምም ለእግርም ለሁሉም ነገር ስፖርት በጣም አሪፍ ነው። እኔ በፊት በጣም መኝታ በዛ ነበረ። ከዛ በጣም እግሬን እያመመኝ በቃ ሰውነቴ ድክምክም ያልኩ ነበርኩ። ነገር ግን ስፖርት ስጀምር ጤናማ ሆኛለሁ፣ እግዚአብሔር ይመስገን። ነገር ግን ደግሞ ስፖርት ሰርታችሁ ስታቆሙ ውፍረት ይጨምራል ማለት ነው። እዚህ ጋር እንግዲህ ልጠጣ አዘጋጅቻለሁ። ይሄን ጠጥታችሁ ለመጀመሪያ ጊዜ ከሆነ በትንሿ ማንኪያ ተጠቀሙ። ምክንያቱም ሆዳችሁን ሊነፋችሁ ይችላል። ሽንት ቤት ቶቶሎ ልትሄዱ ትችላላችሁ። ሽንት ብቻ ማለት ነው እና እንዳደነግጡ ለማለት ያህል ነው። ቻው፣ ወዳችኋለሁ ወዶች።